ዛሬ የምንነጋገረው ብዙዎቻችን በጓዳ እያለቀስን ስለታገልነው በሰው ፊት ግን ደብቀን ስለያዝነው አንድ ከባድ የነፍስ ውጊያ ነው። ከብዙ ዘመናት በፊት በአንድ ሩቅ በረሃ ውስጥ ማርትንያኖስ የሚባል ታላቅ ቅዱስ መነኩሴ ይኖር ነበር። ይህ አባት በጾም በጸሎትና በብሕትውና ዕድሜውን የፈጀ አጋንንት እንኳ የሚንቀጠቀጡለት ታላቅ ጻድቅ ነበር። ነገር ግን አንድ ሌሊት ኃይለኛ ዝናብና ማዕበል ሆነ። በዚያ አስፈሪ ሌሊት የዋሻው በር ተንኳኳ። ሲከፍት አንዲት እጅግ ውብ የሆነ ሴት በዝናብ ረሳ እየተንቀጠቀጠች ከበሩ ላይ ቆማለች። አባቴ አውሬ እንዳይበላኝ እባክዎ ለዛሬ ሌሊት ብቻ ያስጠጉኝ። አባም ራራላትና እሳት አንድዶላት እርሱ ወደ ውስጠኛው የዋሻው ክፍል ገብቶ መጸለይ ጀመረ። ነገር ግን ያቺ ሴት እንዲሁ መንገደኛ አልነበረችም። እርሱን ለመፈተን ሆን ብላ የመጣች ነበረች። ልብሷን አውልቃ በውበቷ ልታጠምደው ጀመረች። በዛች ቅጽበት በዚህ ታላቅ አባት ውስጥ ከባድ የዝሙት ሐሳብ እንደ እሳት ነደደ። የዓመታት ጸሎቱ፣ ድካሙ፣ ቅድስና ሁሉ በሰከንዶች ውስጥ ሊፈርስ አፋፍ ላይ ደረሰ። ስሜቱ አሸነፈው። ሊወድቅም ተነሳ። ነገር ግን ድንገት አንድ ነገር አደረገ። ወደ ጓዳ ሄደና ደረቅ እንጨቶችን ሰብስቦ ትልቅ እሳት አነደደ። እሳቱ ሲንበለበል ጫማውን አወለቀና ሁለቱንም እግሮቹን ወደሚነደው እሳት ውስጥ ከተታቸው። ስጋው ሲቃጠል፣ ሕመሙ ሲጸናበት በታላቅ ድምፅ እያለቀሰ ራሱ እንዲህ ብሎ ጠየቀ። ማርትንያኖስ ሆይ ይህን የዚህን ዓለም ትንሽ እሳት መቋቋም ካልቻልክ በዝሙት ምክንያት የምትገባበትን የገሃነምን እሳት እንዴት ልትቋቋመው ትችላለህ? ያቺ ሴት ይህንን ስታይ በድንጋጤ መሬት ላይ ወደቀች። መነኩሴው እግሩ ቢቃጠልም ነፍሱን ግን ከዘላለም ሞት አዳነ። ዛሬ እኛ እግራችንን በእሳት ውስጥ እንድንከት አልጠየቅንም። ነገር ግን የዝሙት ፈተና የስማርት ስልካችን ስክሪን ስንከፍት፣ መንገድ ላይ ስንሄድ፣ አልፎ ተርፎም ብቻችን መኝታ ቤታችን ውስጥ ስንሆን ልክ እንደ ማዕበሉ ሌሊት ልባችንን እያንኳኳ ነው። ብዙዎቻችን ተሸንፈናል፣ አልቅሰናል። እግዚአብሔር ሆይ ከዚህ እስራት አውጣኝ ብለን ለምነናል። ዛሬ አባቶቻችን የተጠቀሙባቸውንና ከዚህ አስከፊ ባርነት ለአንዴና ለመጨረሻ ጊዜ ነፃ የሚያወጡንን 5 መንፈሳዊ ቁልፎች አብረን እንከፍታለን። እስከ ቪዲዮ መጨረሻ ከቆያችሁ ከዛሬ ጀምሮ ሕይወታችሁን የሚቀይር ታላቅ ኃይል ታገኛላችሁ። የመጀመሪያውና ትልቁ ቁልፍ የኃጢአቱ መግቢያ በር የሆነውን ዓይንን መቆጣጠር ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ዓይን የነፍስ መስኮት ነው። መስኮቱ ክፍት ከሆነ ሌባው ያለምንም ችግር ወደ ልብ ይገባል። ሌባው የተባለው ሰይጣን መሆኑን ልብ እንበል። የዝሙት ውጊያ የሚጀምረው ከአልጋ ላይ ሳይሆን ከዓይን ነው። መንገድ ላይ የምናየው ነገር፣ በማህበራዊ ሚዲያ ቲክቶክ፣ ኢንስታግራም፣ ፌስቡክ የምናሳልፈው ጊዜ፣ የምንመለከታቸው ፊልሞች፣ እነዚህ ሁሉ የነፍሳችን ምግብ ናቸው። ጻድቁ ኢዮብ በመጽሐፉ ከዓይኔ ጋር ቃል ኪዳን ገባሁ፣ ከእንግዲህ ቆነጃጅቱን እንዴት እመለከታለሁ ይላል። ዓይንህን ሳትጠብቅ ስልክ ላይ የሚመጣውን ቆሻሻ ምስል ሁሉ እያየ እግዚአብሔር ሆይ ከዝሙት ሐሳብ አድነኝ ብትል ጸሎትህ አይሰማም። እሳቱን እያቀጣጠልክ ጢሱን እንዲጠፋልህ አትጸልይ። መጀመሪያ ነዳጁን አቋርጥ። የማያስፈልጉ ገጾችን አጥፋ። ብቻህን ሆነህ ስልክ አትጎርጉር። የመጀመሪያው ድል የሚጀምረው አላየውም ከማለት ነውና። ሁለተኛው ቁልፍ እጅግ ወሳኝ ነው። ከዝሙት ጋር አትታገሉ፣ ሽሹ። ሐዋርያው ቅዱስ ጳውሎስ ስለ ሌሎች ኃጢአቶች ሲናገር ዲያብሎስን ተቃወሙት ይሸሽማል ይላል። ወደ ዝሙት ሲመጣ ግን ቃሉ ይቀየራል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ከዝሙት ሽሹ ነው የሚለው። ለምን? ምክንያቱም የዝሙት ሐሳብ ልክ እንደ ማግኔት ነው። ከተጠጋኸው ይስባል።
ታላቁ ዮሴፍ በጴጥፋራ ሚስት ሲፈተን ቆሞ አልሰበከላት፣ ቆሞ አላስረዳት። ልብሱን ጥሎ ክብሩን ጥሎ እግሬ አውጭኝ ብሎ ነው የሸሸው። ዛሬ ብዙዎቻችን የምንወድቀው ራሳችን ከመጠን በላይ ስለምናምን ነው። ምንም አልሆንም፣ ዝም ብዬ ነው የማወራት፣ ልቤ ንጹህ ነው እያልን ከእሳቱ ጋር እንጫወታለን። የዝሙት ሐሳብ ሲመጣብህ አእምሮ ውስጥ አትከራከር፣ ቦታ ቀይር፣ ተነስተህ ውጣ፣ ስልክህን አስቀምጠህ ከሰው ጋር ተቀላቀል። ዮሴፍን ያዳነው መሸሹ ነው። አንተንም የሚያድንህ ከፈተና ቦታ መራቅህ ነው። ሶስተኛው ቁልፍ የሐሳብን ውጊያ ማሸነፊያ ነው። እባብ ገና ጭንቅላቱን ወደ ቤት ሲያስገባ ካልቀጠቀጥከው ሙሉ አካሉን አስገብቶ ይነድፋል። ሐሳቡ ገና አእምሮ ላይ ሲመጣ ኃጢአት አይደለም፣ ፈተና ነው። ነገር ግን ያንን ሐሳብ ተቀብለ ማሰላሰል ከጀመርክ አበቃ፣ ተሸነፍ። ታዲያ ሐሳብን እንዴት እናቁ? መፍትሄው ሐሳብን በሌላ ሐሳብ መተካት ነው። ክፉ ሐሳብ ሲመጣ አላስብም አትበል። ይህ ይባስ እንድታስበው ያደርጋል። ይልቁንስ ወዲያውኑ የአእምሮ አቅጣጫ ቀይር። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ የሚለውን አጭር ጸሎት ደጋግመህ ጸልይ። ስትጸልይ ቃላቱ ላይ አተኩር። ጨለማን ማባረር የምትችለው መብራት በማብራት ብቻ እንደሆነ ሁሉ የዝሙትን ሐሳብ ከጭንቅላት ማስወጣት የምትችለው የእግዚአብሔርን ስም በመጥራት ብርሃንን በማብራት ብቻ ነው። አንድ ወንድም በፍጡር ጾር ተጠቃ። ጦርነቱም በልቡ ውስጥ ቀንና ሌሊት እንደሚያቃጥል እሳት ነበር። ያም ወንድም ይህ ጾር ለሚያሳስበው የተዋረደ ሐሳብ በውስጡ ላለመስማማት ታገለ። ከረጅም ጊዜ በኋላ ከጽናቱ የተነሳ ምንም ማድረግ ስላልቻለ ጦርነቱ ጠፋለት። ወዲያውኑ ወደ ልቡ ውስጥ ብርሃን መጣ። ሌላ ወንድም በፍትወት ተፈተነ። በሌሊት ተነስቶ ወደ አንድ አባት ሄደና ሐሳቡን ነገረው። አረጋዊውም አጽናናው፣ ተረጋግቶ ተመለሰ። ሆኖም ትግሉ እንደገና ጀመረው። ተመልሶ ወደ አረጋዊ ሄደ። ይህንም ብዙ ጊዜ መላልሶ አደረገ። ያ አባትም አልለቀፈውም። ነገር ግን ሊረዳው የሚችለውን ነገር ሁሉ ይነግረው ነበር። አይዞህ፣ አትፍራ፣ መንገድ አትስተው፣ ነገር ግን እርኩስ መንፈሱ በተዋጋ ጊዜ ሁሉ ወደ እኔ ና ይለው ነበር። ያም ወንድም መንፈሰ ዝሙት በንቀት አቃለለው፣ ነቀፈው። ባቃለለውም ጊዜ ጋኔኑ ጠፋ። አበው ሰይጣነ ዝሙትን ስራውን እንደመግለጥ የሚያበሳጨው ነገር የለም። እርሱ የሚያመጣውን ፈተና የሚያሳስበውን ክፉ ሐሳብ እንደመሰወር ደግሞ የሚያስደስተው ነገር የለም ይላሉ። ይህንኑ ክፉ ሐሳብ በተመለከተ ሌላ አረጋዊ እንዲህ አለ። ምግብንና መጠጥ በሚሸጥባቸው የገበያ ቦታዎች ፊት እንደሚያልፍና ምግቡ ሲጠበስና ሲዘጋጅ ሽታው ወደ እርሱ እንደሚመጣና እንደሚሸተው ሰው ሽታው ደስ ካሰኘውና ውስጡ ከተቀበለው ለመብላት ወደ ውስጥ ይገባል። ካልሆነ ግን ሲያልፍ ብቻ ይሸተዋል። እርሱ ግን መንገዱን ይቀጥላል፣ አልፎትም ይሄዳል። ለአንተም እንዲሁ ነው። መጥፎውን ሽታ አትደሰትበት፣ ወደ ውስጥህም አትቀበለው። ተነስና የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ይርዳኝ ብለህ ጸልይ። ለሌሎች ፈተናዎችም እንዲሁ አድርግ። የሰውነት ስሜቶቻችን ነቅለን ልናጠፋቸው ሳይሆን ልንቋቋማቸው፣ ልንቆጣጠራቸው ይገባናልና። የፍትወት ጾር ያሸነፈው አንድ ወንድም ወደ አንድ ታላቅ አረጋዊ ሄደና በዝሙት ጾር ድሎኛለሁ፣ እባክህ ጸልይልኝ። ያ አባትም ስለ እርሱ ወደ እግዚአብሔር ጸለየ። ሁለተኛ ጊዜ ወደዚያ አባት መጣና ያንኑ አለው። ያ አባትም አሁንም ስለዚህ ወንድም ጌታ ሆይ የዚህን ወንድም ሕይወት ግለጥልኝ፣ የዲያብሎስ ጦርስ ከምን የመጣ ይሆን? አንተን ጠይቄህ እያለ እርሱ ግን አሁንም ከፈተና አልተገላገለምና በማለት እግዚአብሔር መማጸኑን ቀጠለ። ያን ጊዜ ስለዚህ ወንድም እግዚአብሔር ለዚህ አረጋዊ ይህን ገለጠለት።
እርሱ ተቀምጦ ሰይጣነ ዝሙት በጎኑ ሆኖ እርሱን ለመርዳት የተላከ መልአክ ደግሞ በጎኑ ሆኖ ያ ወንድም በእግዚአብሔር ፊት ወድቆ የሚለምን ሳይሆን ለሚያሳስበው ነገር ልቡን በሙሉ ለሰይጣኑ ግብር ከፍቶ ሰጥቶ በውስጡ በሚያሳስበው በሐሳብ ደስ እየተሰኘ በመሆኑ በእርሱ እየተበሳጨ ተመለከተው። ስለዚህ የሐረጋዊ እዚያ ወንድም የችግሩ ምክንያት ከራሱ መሆኑን አወቀ። እንዲህም አለው፣ ለሐሳብ እየተስማማና ኃይል እየሰጠው ያለው አንተው ራስህ ነህ። ከዚያም ክፉ ሐሳብ እንዴት እንደሚቋቋም አስተማረው። በዚህ አባት ጸሎትና ትምህርት ከፈተና ድኖ እረፍትን አገኘ። አራተኛው ቁልፍ ስጋን ማስገዛት። አንድ ፈረስ ብዙ ምግብ ከተሰጠውና ካልሰራ ጌታውን መርገጡ አይቀርም። ስጋችንም እንደዚሁ ነው። የተንደላቀቀ ምግብ የምንበላ ከሆነ የምንጠግብ፣ ብዙ ሰዓት የምንተኛ ከሆነ የዝሙት አጋንንት በቀላሉ ያሸንፈናል። አባቶቻችን በጾምና በስግደት ስጋቸውን ያደክሙ ነበር። የዝሙት ጦርነት ሲበረታብህ ጾም ጀምር። ከስጋ ከቅባት ከጣፋጭ ምግቦች ራስን ገድብ። ማታ ስትተኛ ሆድህን ሞልተህ አትተኛ። እናም ደግሞ ታላቁ መሳሪያ ስግደት ነው። ሐሳቡ ሲመጣብህ ተነስተ መሬት ላይ ውደቅ። ጌታ ሆይ እርዳኝ፣ ከዚህ የርኩስ መንፈስ አድነኝ እያልህ አቅምህ እስኪዳከም ድረስ ስገድ። ስጋ ሲደክም ነፍስ ትበረታለች። የዝሙት መንፈስ ጾምና ስግደት ባለበት ቦታ መቆም አይችልም። አምስተኛውና የመጨረሻው ቁልፍ ከሁሉ በላይ አስፈላጊው ነው። ሰይጣን አንተን ኃጢአት በማሰራት ብቻ አይረካም። ኃጢአቱን ከሰራ በኋላ ተስፋ እንድትቆርጥ ይፈልጋል። ከወደቅ በኋላ አእምሮ ውስጥ መጥቶ እንዲህ ይልሃል፣ አንተ ርኩስ ነህ፣ ጸሎትህ አይሰማም፣ እግዚአብሔር ጥሎሃል፣ ስለዚህ ዝም ብለህ በኃጢአትህ ቀጥል። ይህ የዲያብሎስ ትልቁ ውሸት ነው። በገዳም ውስጥ አንድ መነኩሴ በዝሙት ኃጢአት ተሸንፎ ይወድቃል። ሲወድቅ ወዲያውኑ ተነስቶ በንስሐ ያለቅሳል። ነገር ግን አሁንም ይወድቃል። እንዲህ እያለ 7 ጊዜ ወደቀ። ነገር ግን በወደቀ ቁጥር ወደ ጌታ ፊት እየቀረበ ጌታ ሆይ አድነኝ እያለ ያለቅስ ነበር። ስለ ኃጢአቱም ንስሐ ይገባ ነበር። በመጨረሻም ዲያብሎስ እግዚአብሔርን እንዲህ አለው፣ ይህ ሰው ርኩስ ሆኖ ሳለ እንዴት ትቀበለዋለህ? አንተ አድሎ ታድርጋለህ። እግዚአብሔርም ለዲያብሎስ እንዲህ ሲል መለሰለት፣ አንተ ክፉ የሆንክ ጠላት፣ እርሱ ወደ ኃጢአት ሲመጣ አንተ 7 ጊዜ ከተቀበልከው እኔ መሐሪና ይቅር ባይ የሆንኩ አምላክ ወደ እኔ በንስሐ ሲመጣ እንዴት አልቀበለው? ወዳጄ ብትወድቅም ብትረክስም በኃጢአት ብትቆሽሽም በወደክበት አትቅር። ወዲያውኑ ተነሳ። ራስን ይዘህ ወደ ንስሐ አባትህ ሂድ። አልችልም አትበል። 100 ጊዜ ብትወድቅም 101 ጊዜ ተነሳ። እግዚአብሔር አንተን ለማዳን የፈሰሰው ደም ከአንተ የኃጢአት ክምር እጅግ ይበልጣል። የዝሙት እስራት የማይበጠስ የብረት ሰንሰለት አይደለም። ዛሬ ውሳኔ አድርጉ። ዓይናችሁን ጠብቁ። ከፈተናው ቦታ ሽሹ። ሐሳቡን በጸሎት ተኩት። ስጋችሁን በጾምና በስግደት አስገዙ እና መቼም ቢሆን በእግዚአብሔር ምሕረት ተስፋ አትቁረጡ። ይህ ውጊያ የእናንተ ብቻ አይደለም። እግዚአብሔር ከእናንተ ጋር ሆኖ ይዋጋል። ማርትንያኖስ ከእሳት ያወጣ አምላክ እናንተንም ከዚህ የዝሙት እሳት አውጥቶ የቅድስና አክሊል ያቀዳጃችኋል። እስከ መጨረሻው አብራችሁ ስለቆያችሁ እግዚአብሔር ያክብርልኝ። ይህ ቪዲዮ ለብዙዎች ተስፋ ለቆረጡ ወንድሞችና እህቶች እንዲዳረስ ሼር በማድረግ የነፍስ አድን ስራ ውስጥ ተካፈሉ። እንዲሁም ላይክ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ተሳተፉ። የእግዚአብሔር ጸጋ፣ የድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን በረከት ከሁላችን ጋር ይሁን። አሜን።